ውድ የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ተመልካቾቻችን የሰዓቱን የቤተ እምነቱን መረጃዎችን ይዘን ወደ እናንተ ቀርበናል። ተከታተሉን። የእግዚአብሔር ቅባት ባደመናችሁ በአዲስ መንገድ የሚሰራ ኦርቶዶክስ ቤት ወደቀው ያ የእግዚአብሔር ክብር እናንተ አገልግሎት ላይ ሙሉ በሙሉ ሞልቷል። በሙሉ ታስወጣ በሽተኛ ይፈወሳል። አዳዲስ ነገር ይሆናል። ኢየሱስ ይባረክ። በመንፈስ ቅዱስ ሐሴት እያደረገ መንፈስ ቅዱስ ኃይላችን መንፈስ ቅዱስ ጉልበታችን መንፈስ ቅዱስ አቅማችን መንፈስ ቅዱስ መድረኮቻችን ላይ መንፈስ ቅዱስ ይሰማል። ኃይሉ ይሰማል። እግዚአብሔር የሚያድርጉ ኢየሱስን በመንፈስ ቅዱስ በኃይል ነው አቦ ባኬ ዋጋን ይያወጣ የቅባት ውጤት ነው። እንደዚህ ነው የሚለው የቅባት ውጤት ምን አለ? የታሰሩትን ምን እያለ መንፈስ ቅዱስ ጥንታዊ ጴንጤቆስጣዊነት ማስቀጠል በሚል መሪ ቃል የጾም ጸሎት ኮንፈረንስ ተካሄደ። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው ክልል መንፈስ ቅዱስ ጥንታዊ ጴንጤቆስጣዊነት ማስቀጠል በሚል መሪ ቃል የጾም ጸሎት ኮንፈረንስ ከሰኔ 16 እስከ 20 2017 ዓ.ም የተከናወነ ሲሆን ከክልሉ ከሚገኙት ከ98 አጥቢያዎችና ከ20 አዳጊ ቤተክርስቲያን የመጡ ከ230 በላይ የሙሉ ጊዜ አገልጋዮች በ22 ሙሉ ወንጌል አጥቢያ ተገኝተዋል። የቤተ እምነቱ ምክትል ፕሬዝዳንት መጋቢ ለወየው ስንሻው ተገኝተው ስለ መንፈስ ቅዱስ ንግግር አድርገዋል። በአምስቱም የጾም ጸሎት ቀናት ኮንፈረንስ ከጠዋቱ 2 ሰዓት ተኩል እስከ 9 ሰዓት ተኩል ድረስ ሲካሄድ የተለያዩ የእግዚአብሔር ሰዎች ዶክተር በቀለ በዳዳ፣ መጋቢ ተሾመ ዳምጤ፣ መጋቢ ሽፈራው ፈይሳ፣ መጋቢ ተስፋዬ ገዛኸኝ፣ ነቢይ ሰለሞን ከተማና ዘማሪዎች አገልግለዋል። የክልሉ ፕሬዝዳንት የሆኑት መጋቢ ፋሲል ተክሉ የጾም ጸሎቱ ኮንፈረንስ ዓላማው የመንፈስ ቅዱስ እንቅስቃሴ እንደገና በቤተ ክርስቲያናችን እንዲነሳና ምድራችንም ለበረከት እንድትሆን ጸሎት አድርገናል። ጌታም መልካም ጊዜ ሰጥቶናል ሲሉ ለዝግጅት ክፍላችን ገልጸዋል። ክብር ለጌታ ይሁን። መጋቢ ፋሲል ተክሉ እባላለሁ። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምስራቅ አዲስ አበባና አካባቢ ክልል ፕሬዝዳንት ነው። በክልላችን 98 የሚሆኑ አጥቢያዎችና ከ20 በላይ የሚሆኑ አዳጊ ቤተክርስቲያናት አሉ። በዚህ ሳምንት ከሰኔ 16 እስከ ሰኔ 20 በክልላችን ውስጥ ሁሉ ያሉትን የሙሉ ጊዜ አገልጋዮችን ቁጥራቸው ከ230 በላይ የሚጠበቁት ናቸው የመጡት። ከዛ በላይ ናቸው ኢንፋክት ቁጥራቸው። በዚህ በእነኛ 5 ቀናት አብረን እየጾመን እየጸለይን እያሳለፍን ያለ ነው። ዛሬ መዝጊያው ቀን ነው። የጸሎታችን የትኩረት አቅጣጫ ጥንታዊ ጴንጤቆስጣዊነት ላይ ያተኮረ ነው። የመንፈስ ቅዱስን እንቅስቃሴ ሪቫይቫልን እንደገና በቤተክርስቲያናችን በቤተ እምነታችን እንደገና እንዲነሳና ቤተክርስቲያናችን ደግሞ ለምድሪቱም ከዛም አልፋ ደግሞ ለበረከት እንድትሆን ያለ ያተኮረ ጸሎት እያደረግን ያለ ነው። እግዚአብሔር መልካም ጊዜ ሰጥቶናል። ክብር ለእግዚአብሔር ይሁን። መልካም አመሰግናለሁ። ስሜ መጋቢ ኢሳያስ አለማየሁ እባላለሁ። በኢትዮጵያ ወንጌል አማኞች ቤተክርስቲያን ደቡብ ምስራቅና አዲስ አበባና አካባቢው ክልል ስራ አስኪያጅ ኮሚቴ ምክትል ሰብሳቢ ነኝ። እንግዲህ ከሰኞ ጀምሮ እስከ ዛሬ እስከ ዓርብ የነበረው ልዩ መርሃ ግብር ነበር። የጾምና የጸሎት አጠቃላይ አገልጋዮች በጌታ ፊት ሆነን የእግዚአብሔርን ድምፅ የምንሰማበት፣ በጌታ ፊት የምንጸልይበት፣ ስለ ግል ሕይወት፣ ስለ ቤተ ክርስቲያን፣ ስለ ክልላችን፣ ስለ ቤተ እምነቱ ጠቅላላ ጸሎት የጸለይንበት ጊዜ ነው እና በተለይ ደግሞ በዚህ ውስጥ እግዚአብሔር ተናግሮናል። እንደ ክልል እንደ አገር አቀፍ እግዚአብሔር እንደሚያድሰን ልዩ የታድሶ ጊዜ እንደሚሆንልን ወደ ቀደመው ክብሩ እግዚአብሔር እንደሚያስገባን እግዚአብሔር ተናግሮናል። እንግዲህ ከዚህ በኋላ ወደ የአጥቢያዎቻችን ስንሄድ በየአጥቢያዎቻችን ያለው አገልግሎት የተነቃቃ የተሻለ እንደሚሆን ምንም ጥርጥር የለው። ምክንያቱም የተናገረን እግዚአብሔር ነው። መንፈስ ቅዱስ በመገኘቱ ባርኮናል። ስለዚህ ትልቅ ተስፋ ይጠበቃል ማለት ነው። ስለዚህ እግዚአብሔር ወደ አየልን ወደ ቀደመው ክብር ልመልሰን እግዚአብሔር እንደጀመረ የታድሶ ጊዜ እንደሆነልን ይህን አስተምኛለሁ። እግዚአብሔር የተመሰገነ ነው። ፓስተር ኤልያስ የሚባለው የደቡብ ምስራቅ አዲስ አበባ አካባቢ ክልል ወጣቶችና አስተዳዳሪ እንግዲህ ከሰኞ ዕለት ጀምሮ የነበረን
በዚህ የጾምና የጸሎት ጊዜ ፕሮግራም ላይ ብዙ እግዚአብሔር ተናግሮናል፣ አነቃቅቶናል። አገልጋዮቹም ዲሲፕሊን ሆነው 5ቱን ቀን ሙሉ በጾምና በቤት ሲጸልዩ ነው። ይህ አይነቱ የጾምና የጸሎት መርሃ ግብር በሙሉ ወንጌል ጀምሮ ይታወቃል። አሁንም ያንኑ እያስቀጠልን ያለነው በክልላችን። ስለዚህ እንዲህ አይነት የጽሞና ጊዜ ለአገልጋዮች ማሳለፍ አገልጋዮች እንደገና በአገልግሎታቸው እንዲበረቱ እንደገና ሪቫይቭ እንዲሆኑ ያስችላልና። ያቦነሽ እባላለሁ። ከአዋሪ ሙሉ ወንጌል የመጣሁት በእነዚህ በነበሩን 5 ቀናት ስለ መንፈስ ቅዱስ ሙላትና ተሐድሶ ለቀድሞ ነገራችን እንድንመለስ ሙሉ ወንጌል የነበረችበትን ህይወት የቀድሞ ህይወት አሁን ወደዛ እንድንመለስ ጌታ ፈልጓልና፣ አንደኛ የእግዚአብሔር ክብር ሲገለጥ አይቻለሁ። መካከላችን የነበረ የእግዚአብሔር መንፈስ ነበር፣ የሚነካል መንፈስ ነበርና፣ ሁለተኛ ደግሞ እኔ ራሴ በነበርኩበት ነገር አልተመለስኩም። አሁን በአዲስ ኃይል እና ጌታ መልካም ነገር አድርጓል። ስለዚህ አንድ በጠብቀው የእግዚአብሔር ክብር አልባው በሙሉ ወንጌል ቤተክርስቲያን ሊወርድ የሚገባው ሊመጣ የሚገባው ወደ ቀድሞ መንፈስ እንመለሳለን። ጸሎት መንፈስ ከእንደገና ደግሞ የመገድ መንፈስ ውስጥ እንገባለን። መጨረሻ መልእክት በዛው አስተላልፊ። ጸሎት ለአብያተ ክርስቲያናት በተለይ ለሙሉ ወንጌል አሁን ምን ያህል አስፈላጊ ነው ብለሽ ታስቢያለሽ? እሱን ጀነራል አድርገሽ ንገሪ። እሺ፣ አጠቃላይ ጸሎት አስፈላጊ ነው። ለምድራችንም ለቤተ ክርስቲያን የሚያስፈልገን ጸሎት ነው። ስለዚህ አሁን ከተጠቀምንበት በላይ ሌላ ጥቅም ስላለው ጸሎት አሁን ወደዛ እንድንመለስ ወደ እግዚአብሔር ፊት መፈለግ እንድንመለስ ጌታ በኃይል እንዲያደርግ እመኛለሁ። የቤተሰብ አገልግሎት ላይ ስልጠና ተሰጠ። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምዕራብ አዲስ አበባና አካባቢው ክልል የጋብቻና የቤተሰብ አገልግሎት ለጋብቻ አማካሪ ጥንዶች ስልጠና ተሰጥተዋል። ቅዳሜ ሰኔ 14 2017 ዓ.ም በመከኒሳ አጥቢያ በተካሄደው የቤተሰብ ስልጠና ላይ ከ46 አጥቢያዎች የተውጣጡ 60 ጥንዶች ተገኝተዋል። ስልጠናው በጸሎት የተጀመረ ሲሆን ወንድም ዘመድኩን ተክሌ የቤተሰብ አገልግሎት ምንነት፣ አስፈላጊነት፣ አንድነት በሚል ርዕስ ተሰጥተዋል። ከተሳታፊዎች የተለያዩ ጥያቄዎች ተነስቶ ምላሽ የተሰጠ ሲሆን የውይይትና የምክክር ጊዜ ተካሂደዋል። በስልጠናው ላይ የተሳተፉ ጥንዶች እንደተናገሩት የምንኖርበት ዓለም ከምንም ጊዜ በላይ ተለዋዋጭ በመሆኗ የቤተሰብ ሕይወት ላይ ተግዳሮት በመብዛቱ ጤናማ የሆነ ቤተሰብ እንዲኖር ስልጠና በማዘጋጀት በየቤተ ክርስቲያኑ ትኩረት ተሰጥቶ ሊሰራበት ይገባል ሲሉ ለዝግጅት ክፍላችን ገልጸዋል። አማካሪዎች በየአጥቢያው ያሉ የቤተሰብ አገልጋዮችን እየጠራና በተለይ ደግሞ አሁን እየቀረበ ያለው ትምህርት በጣም ከፍተኛ አስተዋጽኦ ያደርጋል ብዬ ነው የማስበው። ምክንያቱም የቤተ ክርስቲያን ዋና ስራ ቤተሰብ ላይ ማገልገል ነው። ቤተሰብን ደቀ መዝሙር ካደረገች ቤተ ክርስቲያን አባሎቿ ደቀ መዝሙር ሆነዋል የሚል ትኩረት ያለው ነው። ይሄ ደግሞ ያው ከቤት ከትንሽነት ጀምሮ ወጣቶችን ሁሉም በየደረጃ ወደ ጌታ ማድረስ የጌታ ተከታዮች ማድረስ ስለሆነ ትልቅ አስተዋጽኦ ይኖረዋል ብዬ ነው የማስበው። ከዚህም ባሻገር ወደ ቤተክርስቲያን መሪዎች ቢሰጡ እንኳን ትኩረታቸውን የት ጋር ማድረግ እንዳለባቸው ተጨማሪ ግብዓት ይሆናል ብዬ ነው የሚሰለጥኑት። በየአጥቢያቸው ሲመለሱ ፕሮግራም ቀርጸው ከየአጥቢያ መሪዎችና አገልጋዮች ጋራ ቅንጅት በመፍጠር ወላጆች ላይ መስራት እንዴት ይቻላል፣ ወላጆች ደግሞ ልጆቻቸው ላይ መስራት እንዲችሉ የማብቃት ስራ መስራት ይጠበቅባቸዋል ማለት ነው። ይህ የዛሬው ስልጠና አስፈላጊነት ያው እሱ ላይ እንደተቀመጠው ምንድን ነው የቤተሰብ አገልግሎት ምን ያካትታል፣ ደግሞ ለምንድን ነው የቤተሰብ አገልግሎት ማገልገል ያለብን የሚለውን ጨምሮ እንዴት ነው የቤተሰብ አገልግሎት ማገልገል ያለብን የሚለውን የሚያካትት ነው። ይሄ እንግዲህ እዚህ የተሰበሰብነው የቤተሰብ አገልግሎት ክፍል አገልጋዮች ነን እና አንደኛ አገልግሎቱ ምን እንደሆነ ማወቅ ይኖርብናል። ለምን እንደምናገለግልም ደግሞ እናውቃለን። ግን በዚህ ጉዳይ ላይ የበለጠ ደግሞ ትኩረት ሰጥተን ምንድን ነው አሁን ያለንበትን ወቅታዊ ሁኔታ
መነሻ በማድረግ ይሄ አገልግሎት ለምን እንደሚያስፈልግ በዝርዝር መነጋገርና መመካከር ስላለብን ነው። ደግሞ እንዴት ነው የምናገለግለው፣ እንዴት ነው እያገለገልን ያለነው የሚለውን ነገር ጨምሮ እናያለን ማለት ነው። አሁን ጥሩ እያገለገልን ያለውን ነገር እንፈትሻለን፣ ደግሞ መጨመር ያለብንን አገልግሎት እንጨምራለን። ትምህርቱን በፊትም ትንሽ የምናውቀው ቢሆነ ዛሬ ደግሞ እንዲህ በስፋት ሁላችን ሰብስበን ስለዚህ ስለ መልካም ነገር ለሰው ልጅ የተሰጠ መልካም ነገር ነው። ስለዛ ደግሞ ስመማራችን ሲሆኛል። እንደገና ደግሞ ወጣቶች ሆኑ ለጋብቻ ምክራዊ ተደርጓል እኛ ጋር እና በይበልጥ እስካሁን ድረስ አስታውሰን ያላስተማርነው ባይኖርም አብሮ መኖር እንደሌለባቸው ከዚህ በኋላ እያስተማርነው ልጆች አሉ። በብላቸው በጥንቃቄ ራሳቸውን ሊጠብቁ ማድረግ እንዳለብን በፊት ማቋል ተጨማሪ ደግሞ የዛሬ ስልጠና በጣም ደስ የሚል ስለ ቤተሰብ አጠቃላይ ሁኔታ ግንዛቤ እንድናገኝ የሚረዳ ስለሆነ በቤተሰብ ውስጥ ደግሞ በጣም ብዙ ነገሮች እንደሚካተቱ ቤተሰብ በእግዚአብሔር የመጀመሪያ የተቋቋመ ተቋም መሆኑን እና በቤተሰብ ውስጥ ከቤት ጀምሮ ቤተክርስቲያን በሀገር ደረጃ ቤተሰብ ከፍተኛ ትርጉም ያለ ስለሆነ የእግዚአብሔር ተቋም ስለሆነ እሱም በሚመለከት ሰፋ ያለ ነገር እየተማሩ ነው የሚገኘው። ካለን ነገር ከዚህ በፊት ከወሰድነው ስልጠና በተጨማሪ ቤተሰብ ምን ማለት እንደሆነ ምን አይነት እግዚአብሔርን በማወቅ ወይም ደግሞ በጋብቻ ውስጥ የሚያስፈልገውን በቂ እውቀት እንድናገኝና እንደገና ለአዳዲስ ተጋቢዎችና የምክር አገልግሎት የሚያስፈልጋቸው ቤተሰቦች ውስጥ አስፈላጊውን ስልጠና ለመስጠት እኛም እንደገና ስልጠና እየወሰድን እንገኛለን። ስለዚህ ዛሬ ትናንት ከወሰድነው ይልቅ የተቀያየረ ባለበት ዓለም ውስጥ በቂ የሆነ እውቀት አግኝተን ቤተሰብን እንዴት ከዚህ ዓለም ካለው ክፉ ነገር ጠብቀን እንደገና ለትውልድ የሚበጅ እግዚአብሔር የከበረውን ቤተሰብ በመልኩ መቀጠል እንዳለበት በቤተሰብ ላይ መስጠት የሚገባንን የእግዚአብሔርን እውቀት እንድንሰጥ በቂ እውቀት አግኝተናል ብዬ አስባለሁ። አሁን ዛሬ የወሰድን ያለነው በቤተሰብና በማገልገሎች ውስጥ አገልግሎት ዘርፍ ነው የምናገለግለው። በዛ ውስጥ የተሻለ እውቀት እያገኘን ተጨማሪ ሆነው ከዚህ በፊት ስልጠናዎችን ወስደናል። አዲስ ተጋቢዎች የተጋቡ ከዚህ በፊት ያሉ በአንዳንድ ጉዳዮች ላይ አንዳንድ ችግሮች ሲገጥሟቸው በማማከር ከቤተክርስቲያን ጋር አብረን በመሆን ምክርን በመስጠት እና ከታዳጊ ወጣቶች ጋር አብረን የምናሳልፍበት ጊዜያቶችንም የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የሰሜን ምዕራብ አዲስ አበባና አካባቢው ክልል የሁለት መጋቢዎች ሹመትና የአንድ ወንጌላዊ እውቅና የመስጠት መርሃ ግብር ተካሄደ። እሁድ ሰኔ 15 2017 ዓ.ም በገፈርሳ ኬላ አጥቢያ በተካሄደው የሹመት መርሃ ግብር ላይ ከቤተ እምነቱ በመወከል መጋቢ ታረቀኝ ኡመታና ጥሪ የተደረገላቸው እንግዶች ተገኝተዋል። የክልሉ ስራ አስፈጻሚ ኮሚቴ አባል የሆኑት መጋቢ ሽመልስ ደምሴ የእግዚአብሔርን ቃል መልእክት ያካፈሉ ሲሆን የቤተ እምነቱ የወንጌል ተልእኮና የእረኝነት መምሪያ ዳይሬክተር የሆኑት መጋቢ ታረቀኝ ኡመታ የመጋቢ አሰፈ አከማ፣ መጋቢ ላማ ቀጂላ ሹመትና የወንጌላዊ ጉቱ ዮሐንስ እውቅና የመስጠት ስነ ስርዓትን አስፈጽመዋል። ጌታም መልካም ጊዜ እንደሰጣቸው ለዝግጅት ክፍላችን ገልጸዋል። የልጆች ስርዓተ ትምህርት የአሰልጣኞች ስልጠና ተሰጠ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የልጆች ስርዓተ ትምህርት በቄሌም ወለጋ ክልል በደንቢ ዶሎ ከተማ ተሰጥቷል። በስልጠናው ከ5 ክልሎች ከቄሌም ወለጋ ክልል፣ ከጋውዳሌ ክልል፣ በከጂማ ጊዳሜ ክልል፣ ከዳሌ ላሎ ክልልና ከጉሊሶና አካባቢው ክልል ለ60 ተወካዮች ለ3 ቀናት ስልጠናው ሲሰጥ ቆይቶ ተጠናቋል። ስልጠናውን የሰጡት ዶክተር ጎበና ጎዳናና መጋቢ ሽመልስ ጠጂ ሲሆኑ በስልጠናው ማብቂያ የስርዓተ ትምህርት የማሰልጠኛ መጽሐፍት ስርጭትም ተከናውነዋል። በቀጣይም በሌሎች የክልል ክላስተሮች ስልጠናው ለመስጠት መታቀዱ ከአገልግሎት ክፍሉ ያገኘነው መረጃ ያመላክታል።
የታዳጊ ልጆች አያያዝን በተመለከተ ስልጠና ተሰጠ። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በሰሜን ምዕራብ አዲስ አበባና አካባቢው ክልል ሰኞ ሰኔ 16 2017 ዓ.ም በጉለሌ ፊላንስ ሙሉ ወንጌል አጥቢያ ቤተክርስቲያን 68 ታዳጊዎች ተገኝተዋል። የታዳጊ ልጆች አያያዝና አጀማመርን በተመለከተ በወንድም ጌታውን ሰለሞን ስልጠናው ተሰጥቷል። የቤተ እምነቱን ሶሻል ሚዲያዎች ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በጌታ ፍቅር እንጠይቃለን።